ये बड़ा अजीब सा घर है, लोग चिल्लाते रहते हैं, मैं चिल्ला यहाँ पिछवाड़ा जल जाता है। ሰላም ጤና ይስጥልኝ ቤተሰቦች። በዚህ ዓመት እንግዲህ በጣም የሚጠበቀው የአክሽይ ኩማር ቡት መግላ የተሰኘው ፊልም ለእይታ በቅቷል። በትላንትናው ዕለት እንደሚታወቀው ቅድመ እይታው ነበረ። ከዛ በኋላ ደግሞ ዛሬ ላይ ፊልሙ በይፋ ተመርቆ ለእይታ በቅቷልና ትላንትና ማታ ላይ 6 ሰዓት አካባቢ አግኝቼው ስክሪን ኮፒ ነው ግን አሪፍ በሚባል ጥራት አይቼው ነው። ግፍ አይሰጥም፣ ግዴታ ሪቪው መስራት ስላለብኝ ማየት ነበረብኝና በጣም ዘናፈታ እያልኩኝ ነበር ሳይው የነበረ። በጣም ደስ ብሎኛል። በአጠቃላይ ስለዚህ ምን ይመስላል የሚለውን እንግዲህ የፊልሙን ሪቪው ይዤላችሁ ልቅረብ ብዬ ነው። እንደተለመደው የተለያዩ ፊልሞችን ሪቪው አቀርብላችኋለሁ። እናንተም ስለምታበረታቱኝ ይዤላችሁ ከች ብያለሁ። ወደ ፕሮግራሙ እንግባም። በመጀመሪያ ደረጃ አንድ የማይካድና ትልቅ ነገር ትልቅ እውነት አለ። እሱ ምንድነው? አንድ ነገር በጣም ከጓጓንና በጣም የምንጠብቀው ከሆነ መጨረሻ ላይ ትንሽ የሆነ ነገር እንከን ማውጣታችንና መጥፎ ነገር መናገራችን አይቀርም ይባላል እና አሁን ላይ በህንድ የተለያዩ ዩቲዩበሮች ላይ እየሰማሁ ያለሁት ነገር ያ ነው። ፊልሙን በጣም ነበር የጠበቁት። ዋና ምክንያቱ ደግሞ ኮሜዲ የሚለው ወይም በህንድ ሲኒማ ላይ ኮሜዲ የሚለው ጆነር በጣም አይነቱን ቀይሮ ሊያድግ የቻለው አክሽይ ኩማርና ፕሪያ ደርሸን ተጣምረው የተለያዩ ፊልሞችን መስራት ከጀመሩ በኋላ ነው። ከዛ በፊት ኮሜዲ ፊልም አልነበረም አይደለም፣ ነበረ፣ በጣም ያምር ነበረ። ግን ወጥ የሆነ ኮሜዲ በሚያምር መልኩ እነሱ ባቀረቡት ስታይል ያቀረበ ዳይሬክተር ስላልነበረ እንዲሁም አክተር ከነሱ በኋላ አይነቱ በጣም ተቀየረ። እናም በላይ የተለያዩ በጣም ገራሚ የሆኑ ፊልሞችን ማየት ቻልን። ስለዚህ ረጅም ዓመት ደግሞ ሁለቱ ተለያዩ። አክተሩም ጆነሩን ቀየረ፣ ወደ ሌላ ሴክሽን ዞረ። ዳይሬክተሩም ጋፕ አድርጎ ነበርና አሁን ከረጅም ጊዜ በኋላ በድጋሚ ሲመለሱ ከ14 ዓመት በኋላ በድጋሚ ኮላብሬት አደረጉ ሲባል የተመልካቹ ኤክስፔክቴሽን በጣም ከፍተኛ ነበር እና ያ ነገር ምናልባት ፊልሙን አስወቅሶታል የሚል የራሴ ግምት አለኝ። ግን በአጠቃላይ ስናየው የመጀመሪያ አጋማሹ ፊልሙ እጅግ በጣም ያምራል። የተለያዩ ቦታዎች ላይም በድንገት ሳይታሰብ የሚፈጠሩ ኮሜዲዎች በጣም ያዝናናሉ፣ በጣም ያስቃሉ። በተለይ ይህንን ፊልም በስክሪን ወይም በሲኒማ ባየው በጣም ደስ ባለኝ ነበር። ምክንያቱም ያየሁት ስክሪን ኮፒ ነውና በሲኒማ እንደ ዱረንደር ወገግ አድርጌ ያየሁት ቢሆን ኖሮ በጣም ደስ ይለኝ ነበረ። በተለይ ደግሞ ከህዝብ ጋር ሰብሰብ ብሎ ማየቱ በራሱ በጣም የሚያስደስት ነገር አለው። የተመልካች ስሜት ይጋባባል ይባላልና እንደዚህ ቤቴ ቁጭ ብዬ በኮምፒውተር ላይ ምናምን ቁጭ ከማየው በቲቪ ከማየው በሲኒማ ባየው መርጥ ነበረ። ግን ለማንኛውም በድጋሚ በጥራት ሲወጣ መድገሚ አይቀርም። በጣም ቆንጆ ነው፣ የሚያምር ነገር አለው። ሁለተኛ አጋማሽ ተመልካቹ ቅር ያለበትና ወይም ቅሬታ የተሰማበት ዋና ምክንያት የሚገመት አይነት ነው። ከዛ ሌላ አንዳንድ ካራክተሮች አሉ ምናልባት ሌላ ሰው ቢሰራቸው የሚባሉ መጨረሻ ላይም ያልተጠበቀ ትዊስት ይፈጠራል። ያም ያምራል። ብቻ በአጠቃላይ ግን የተጠበቀው በዚህ ደረጃ አልነበረም። በተለይ ፊኒሺንጉ፣ አጨራረሱ እንዲሁም ሁለተኛ አጋማሽ ላይ የታሪኩ ፍሰት በጣም መጠንከር የነበረበት ቦታ ላይ እየደከመ ሄደ። በጣም ስክሪን ፕሌውም እየደከመ ሄደ። የመጀመሪያ አጋማሽ ላይ የነበሩ እያንዳንዱ ስክሪፕት የተጻፈበት መንገድ፣ ዳያሎጎቹ በጣም የሚያማምሩ የሚያስቁ ነበሩ። ሁለተኛ አጋማሽ ላይ ግን የሰማናቸው ያየናቸው ነገር ይመስላል። ሁሉም ነገር የተደጋገመ ነገር የሚመስል ነገር አለው። አንዳንድ ትልልቅ የሚባሉ አርቲስቶችን በትክክል በአግባቡ አለመጠቀም ታይቷል። የተወሰነ ሰዓት ላይ ታቡን ብናያተም ግን ከታቡ የጠበቅነውና ያገኘነው በዚህ ደረጃ ልክ ነው ብዬ አልልም። እስቲ እናንተ የራሳችሁን አይታችሁ ተወስናላችሁ። ከዛ ሌላ ፐሬሽራውልም ሆነ ራጅፓል ያደፍም አስራኒም በጣም ምርጥና ድንቅ ትወናቸውን አሳይተውናል። በጣም ለማሳቅ ተሳክቶላቸዋል። የሚያስቅ አይነት ፌሻል ኤክስፕሬሽንም ሆነ ዳያሎጎችን አይተናል። በጣም ያዘናናሉ። ሁሉም ማለት በሚቻል ደረጃ ማለት ነው ቆንጆ ስራቸውን ሰርተዋል እስከ አክሽይ ኩማር ድረስ። ስፔሻሊ በጣም የሚበልጠው የመጀመሪያ አጋማሹን እየተዝናናን ስላየን ሁለተኛ አጋማሹ ላይ እየወረደና እየቀዘቀዘ ሲመጣ ትንሽ ሐሳብ ይበታተናልና ብዙዎቹም ቅሬታቸውን ያቀረቡበት ዋና ምክንያት ምናልባት የመጀመሪያ አጋማሹ ቀዝቀዝ ብሎ ሁለተኛ አጋማሹ ጠንከር ቢል ኖሮ ከፊልሙ ጋር ያለውን ኢንጌጅመንት ይጨምረው ነበር የሚለው አባባል እኔ ያስኬደኛል ወይም ደግሞ ትክክል ነው ብዬ አስባለሁ። ማንኛውም ፊልም ስንጀምረው ሞቅ ብሎ ከዛ በኋላ ሲቀዘቅዝብን ይሰማናል፣ ይታወቀናል። ቀዝቀዝ ብሎ ግን እየሞቀ ከሄደ ምናልባት የተለመደ ስለሆነ ስሜታችንም የሞቀ ኢንጌጅመንታችንም እየጨመረ ይመጣል የሚለው አባባል ላይ በደንብ እስማማለሁ። ደግሞ ማንኛውም ፊልም እንደዛ ሲሆን ነው የሚያምረው። ግን ይሄኛ ፊልም አሁን ምን ያህል ይሄዳል፣ ምን ያህል ገቢ ያስገባል የሚለው ከሌላ ፊልሞች አኳያ ስናየው የተሻለ ነው። ግን አሁን ላይ ካለው ቦክስ ኦፊስ አኳያ ትንሽ ቀዝቀዝ ያለ ይመስለኛል። በአጠቃላይ ደግሞ ቦክስ ኦፊስ ሪፖርት ላይ ምን ያህል አስገብቷል በዛሬ ቀን የሚለውን በዝርዝር አንድ በአንድ ቀጥዬ ያቀርብላችኋለሁ በቀጣይ። ይሄንን ቪዲዮ ሰፖርት ካደረጋችሁ በቀጣይ ይዤላችሁ እመጣለሁ። ግን በአጠቃላዩ የሚታይ ፊልም ነው። በብዙ ደረጃ ከአክሽይ ኩማርና ከፕሪያ ደርሸን የጠበቅነውን እናገኝበታለን። የታሪኩ መደምደሚያ ላይና ሁለተኛ አጋማሽ ላይ ምንም እንኳን ቀዝቀዝ ቢልም ማለት ነው ያምራል፣ ደስ የሚል ነው።
ነው። አድናቂ የሆነም ማንኛውም ኒውትራል የሆነ ኦዲየንስ ፊልሙን ቢያየው ኢንጆይ ያደርግበታል፣ ይዝናናበታል የሚባል ፊልም ነው። በተለይ በጥራት ሲወጣ። ለማንኛውም በአጠቃላይ የፊልሙን ሪቪው ሳቀርብላችሁ ይሄን ይመስላል። የሚታይ ፊልም ነው። ቆንጆ ፊልም ነው። እንዳልኳችሁ ነው። ያለን ስሜት የተለያየ ሊሆን ይችላል። ሙሉም በጣም ተመችቶትና መስጦት ሊያይ የሚችል ሰው አለ፣ ወይም ደግሞ እንደዚህ ገምግሞ ዲቴል ሊያይ የሚችል ሰው አለ። ግን አንድ ላይ ወይም ደግሞ አንድ ላይ አቬሬጅ ስናወጣለት ቆንጆ ፊልም ነው። የሚታይ ፊልም ነው። አድናቂ ብንሆንም ባንሆንም ማየት እንችላለን ብያለሁኝ። ለማንኛውም ሰፖርት አድርጉ፣ ቪዲዮ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ። እናንተ ሳያችሁት እንዴት አገኛችሁት? ተመቻችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ቪዲዮ ላይክ ማድረግ አትርሱ። ለጓደኞቻችሁ ሼር አድርጉ። አቅራቢያችሁ ቃሲም ከነበርኩኝ በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।